ጌታ መልካም ነው እግዚአብሔር እናመሰግናለን ደስ አይልም ጌታ በእውነት ፊታችሁ ራሱ ፈካ ሲል እንዴት ደስ እንደሚያል በእውነት ይሄ ንጹህ ህዝብ ነው ጌታ የተባረከ አሜን ምንም ምልክት አታይበትም ምልክቱ ኢየሱስ ብቻ አልገባችሁም ጥሪት እኔው አልገባችሁም ማለት ነው ጌታ ለዘላለም የተባረከ ይሁን ጌታ መልካም ነው በጣም እግዚአብሔርን ቃል ደግሞ እንከፋፈላለን እንግዲህ በዚህ በቤተ ክርስቲያናችን ህግ መሰረት የእግዚአብሔርን ቃል የሚያካፈለን መርጌታ ቀጸላ መንግስት ነው እኛ መርጌታን መርጌታ እንላለን ዲያቆኑን ዲያቆን እንላለን ቄሱን ቄስ እንላለን እንደዚህ ያለው ድፍጥጥ አናረግም አሜን ዝም ብለን አይደለም አሁን እንደዚህ ማረግን ምናምን ይሄ ዋሽተን ለጌታ እንዲሆን እናረጋለን ጌታ የተባረከ ይሁን መርጌታ ሆኖ ጌታን ያመልካል ጌታን ያገለግላል ኢየሱስን ይሰብካል ምን ችግር አለው የለም በቃ ስለዚህ መርጌታ ከሆነ መርጌታ ነው ምንለው ቄስ ከሆነ ቄስ ዲያቆን ከሆነ ዲያቆን ነው ስለዚህ እኛ ማረግን አንገፍም ቀልብ አንመታም እንደዚህ አናስደነግጠን ስለዚህ ጌታ ለዘላለም የተባረከ ይሁን አሜን አይ ጊዜ ስለሌለን ነው እንጂ ብዙ እናወራው ነበር ግን ጊዜ የለም እናሳቸው ወደ መድረክ ሻዩልን ክብር ለጌታ ይሁን ዛሬ በጣም ደስ የሚል ቀን ክብር ለእግዚአብሔር ይሁን እንግዲህ ዛሬ አንዳንዶቻችሁ አውቃችሁ ናችሁ እዚህ ያላችሁ በመጀመሪያ ያልመጣችሁ ማለት እፈልጋለሁ ይሄ መጽሐፍ በኢትዮጵያ ኦርቶዶክስ ቤተክርስቲያን የታተመ ነው ይሄ መጽሐፍ ቅዱስ አዲስ ኪዳን ይሄ መጽሐፍ ግን ከዛች ቤት የለም ጥለውታል እነሱ ይጥሩታል እኛ እናነሳዋለን ክብር ለኢየሱስ ቅድም ያነበብኩት የሉቃስ ወንጌል ምዕራፍ 10 ላይ ያለው እንዳለ ከዚህ የተጻፈው ሳይለወጥ ነው የተጻፈው ትርጉም እንዳይመስላችሁ እና በጣም የሚገርመው ይሄን መጽሐፍ በስንት ትግል ወንድሞች ያስቀሩት መጽሐፍ ነው መጽሐፍተ ሐዲሳት ወይም አዲስ ኪዳን ብፁዕ ቅዱስ አቡነ ጳውሎስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ በሆኑ በሳቸው አመት የታተመ ነው በሳቸው ሲመት ጊዜ ማለት ስለዚህ አሁንም የምንካፈለው ቃል ይሄንን ያነበብን ነው ማለት ነው መጽሐፍ ቅዱሳችሁ ሁላችሁ ማውጡና ቀጥታ ምን ሄደው ወደ እግዚአብሔር ቃል ነው የእግዚአብሔር ቃል በሐዋርያው ጳውሎስ መልእክት ወደ ፊልጵስዩስ ሰዎች የተጻፈ መልእክት ነው ይሄም መልእክት እንከፋፈላለን ማለት ነው ክብር ለጌታ ይሁን በጌታ በኢየሱስ ስም አነባለሁ ከቁጥር 1 ጀምሬ አነባለሁ ፊልጵስዩስ ምዕራፍ 2 በክርስቶስ ማንዳች ምክር ቢሆን የፍቅር መጽናናት ቢሆን የመንፈስ ህብረት ቢሆን ምሕረትና ርህራሄ ቢሆን ደስታዬን ፈጽሙልኝ በአንድ ሐሳብ ተስማሙ አንድ ፍቅር አንድም ልብ አንድም ሐሳብ ይሁንላችሁ ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድ እንኳን አታድርጉ ነገር ግን እያንዳንዱ ባልንጀራው ከራሱ ይልቅ እንዲሻል በትህትና ይቁጠር እያንዳንዱ ለራሱ የሚጠቅመውን አይመልከት ለባልንጀራው ደግሞ እንጂ በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም
ነገር ግን የባሪያን መልክ ይዞ በሰውም ምሳሌ ሆኖ ራሱን ዝቅ አድርጎ በምስሉም እንደ ሰው ተገኝቶ ራሱን አዋረደ ለሞትም ይሄውም የመስቀል ሞት እንኳን የታዘዘ ሆነ በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው ከስምም ሁሉ በላይ ያለውን ስም ሰጠው ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ክብር ለጌታ ሳይሰበክ እንዲሁ ቢቀር ይህ ቃል እንደውነቱ ከሆነ አጋንንት የተቀጠቀጡበት ቃል ነው እኔ በጣም ደስ ይለኛል ይሄን ክፍል ሳነበው በቃ ጩህ ይለኛል አሜን ቀድሞ ወንድማችን ፕሮግራም ሲመራ ኢየሱስ የሚለውን ስም እንዳንጠራ ኢየሱስ የሚለውን ጌታ እንዳናምን ከተደረግነበት ከዛ ድቅድቅ ከሆነ ጨለማ ያወጣን ይህ ስም ይህ ስም እንዲያው በቃ ዓለም እየሰማይ ልናገር እግዚአብሔር ኃይል ያለው ኃይልን ያለው ይህ ስም እኔ አይደለሁም ኢየሱስ የእግዚአብሔር ኃይል ነው ኢየሱስ የእግዚአብሔር ጥበብ ነው ኢየሱስ ይወትላችሁ በጣም ብዙ ሰዎች ይህን ስም እንዲሁ ቀለል አድርገው ያዩታል ብቻ በቅዳሴ ጊዜ ቀደም እንዳለው በቅዳሴ ጊዜ እግዚአብሔር እግዚኦ ኢየሱስ ክርስቶስ አምላክነ ዘተቤሎ ብለው አነብልበው ይተውታል ግን አነብልብ አይደለም የተውት ህይወቴ ላይ ያደረኩት ስለዚህ እግዚአብሔር ዓለምን የፈጠረበት ስም ይስም እግዚአብሔር ሰውንና ራሱን ያስታረቀበት ይስም እግዚአብሔር የጥልን ግድግዳ ያፈረሰበት ይስም ለዚህ ነው ጉልበት ሁሉ ክብር ለኢየሱስ ይሁን ጉልበተኛ ሁሉ ለበለው መሰለኝ ጉልበት ሁሉ ይልና ለካ በሰማይም ጉልበት አለ ኃይላት ስልጣናት የዚህ ዓለም ገዢዎች እነሱ ማለት እኛ ማንችላቸው እነሱ ሁሉ ማለት ነው በሰማይ ጉልበት ሁሉ በምድር ለካሉ አናብስቱ አራዊቱ የተለያዩ በቃ ጉልበት ምንላቸው ነገሮች ሁሉ አሉ ለካ ከምድርም በታች ከጥልቁ ጉልበት ሁሉ አለ እሱ ሁሉ ግን የሚንበረከክበት ስም ክብር ለኢየሱስ ይሁን ያ ስም ይህን ስም እንዳንጠራ ዝም በሉ ከተባለበት ነጥቆ ያወጣን ይህ ስም ስሙ የተባረከ ይሁን ለዚህ ነው እንግዲህ ጳውሎስ ለፊልጵስዩስ አማኞች ታውቃላችሁ ፊልጵስዩስ እንዴት እንደተመሰረተች የጳውሎስ የመከራው ውጤት ነች የፊልጵስዩስ ቤተክርስቲያን የጳውሎስ የግርፋቱ ውጤት ነች የጳውሎስ የጌታ የኢየሱስ ክርስቶስ ታማኝ ሆኖ ሲያገለግል የተማረከች ነች የፊልጵስዩስ ቤተክርስቲያን ስለዚህ ለነዚህ ሰዎች ሲነግራቸው ምንድነው ያለው የመጀመሪያው ምክር ነው ፍቅር አለ ተዋደዱ ከናንተ ለራሳችሁ አንድ እንኳን ታድጉ ለባለንጀራችሁ ደግሞ እንጂ እያለ ይሄድና ማንንም ምሳሌ አድርጎ ያነሳል ማርያምን አይደለም ሚካኤልን አይደለም ሌላውን ጻድቅ አይደለም ተክለ ሃይማኖት አይደለም ሌላውን ያነሳ ምሳሌ ማን ነው አለ ኢየሱስ ነው ክብር ለኢየሱስ ይሁንላችሁ በክርስቶስ ኢየሱስ የነበረ አሜን ክብር ለኢየሱስ የት ላይ ነው ይህ ክፍል ያለ እስኪየው ማቴዎስ ወንጌል ምዕራፍ 11 ከቁጥር 28 ሄዳችሁ ስታዩ እንዲህ ይላል እናንተ ሸክም የከበደባችሁ ክብር ለኢየሱስ ኢየሱስ ራሱ እኮ እናንተ ሸክማችሁ የከበደባችሁ ሁሉ ወደኔ ምን በሉ ኑ ሂዱ አለ አሁን ሄድ ነው ወደ ቄስ ሂድ ወደ ጳጳስ ሂድ
የኔ ጌታ ምንድነው ያለ? ሸክማችሁ ከብዷችኋል? አዎ ኑ ወደ እኔ ነው ያለ። ክብር ለኢየሱስ። ወደ እናንተው ወደ ነቢዩ አላለም፣ ወደ ፕሮፌት አላለም፣ ወደ ማን ወስዳድ አላለም። ወደ ማን ነው ያለ? ወደ እኔ ኑ አለ የኔ ጌታ። ይኸው በዚህ ምን ሲመላለስ ብቻውን ሆኖ ዓለም ከድታው ምድር ሁሉ እየከዳችው ነገር ግን ከአባቱ ጋር ሆኖ ሲያገለግል ሃሌሉያ ታማኝ አባት ስላለው እንዲህ አለ። ሸክምን ማንከባለል የምችል እኔ ነኝ። ለምን? አባቴ ከኔ ጋር ስለሆነ። ወደ እኔ ምን በሉ ኑ። እኔ ምን እላችኋለሁ? ክብር ለጌታ። ይህንን እንትን አሁን ብሸከመው እግዚአብሔር ካረዳኝ በስተቀር አልችልም። ነገር ግን ይህንን ነገር የሚያሳርፈኝ የሚያወርድልኝ ሰው ፈልጋል። ይሄ ሸክም የኛ ኃጢአት ሸክም ከኛ አእምሮ በላይ ያንን ሸክም የሚያወርድ የሚያንከባለል አንድ ሰው በዚህ ምድር ተገለጠ። አንድ እውነተኛ ሰው ነው ማለት ሃሌሉያ። አምላክነቱን ምን አምላክ ምናምን ተወሱ። አምላክነቱን አንተ ልትሰጠው እንዴ? እሱ አስቀድሞ አምላክ ነው። ይህ ሰበካ ነው እንዴ? ጳውሎስ ምንድን ነው? አይሁድ ምን ይሻሉ? ምልክት የግሪክ ሰዎች ጥበብን እኛስ ክብር ለጌታ። የተሰቀለውን ክርስቶስን እንሰብክ። ስለዚህ ይሄ ዘመን አምላክ ነው በቃ ምናምን አምላክነቱን አንተ አቆላምጠህ አምላክ ልታደርገው። ኧረ እባክህ እሱ እንደሚያስቀድም ዓለም ሳይፈጠር ሲመሰገን የኖረ ዓለም ሳይፈጠር ዓለምን የፈጠረ የማይታየውን ወደ መታየት ያመጣ ታቆላምጣለህ። እሱ የሚባል ነገር የለም። አምላክ ነው። እንዴት ሆኖ ነው ከማን ወደ ማን ያማልዳል? ከማን ወደ ማን ያስታርቃል? እንዲህ አይነት እንትን ቃቃጭ ወተል ወዳጅ ኢየሱስ አዎ እግዚአብሔር ነው፣ አምላክ ነው። ቀዳሚሁ ውእቱ ቃል ቃል እግዚአብሔር ውእቱ ቃል ወእግዚአብሔር ውእቱ ቃል ሥጋ ሆነ ነው። በመጀመሪያው ቃል ነበረ፣ ምንም ላደርግ አልችልም። ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ሃሌሉያ። ያ ቃል ደግሞ ምን ሆነ ይላል? ሥጋ ሆነ፣ ሰው ሆነ፣ ጸጋና እውነትን ተመልቶ በእኛ አደረ። ታዲያ አንተ ካደረ ምን ያንከባልልሃል? ነውር ነው። ሃሌሉያ። በቃ ማለት ይህንን ጌታ እንዴት ሰው ይጠራዋል? እስኪ አስቡ። ሥላሴን አምናለሁ የሚል ሰው እንዴት ኢየሱስን ይክዳል? ሥላሴ ያለ ኢየሱስ አይሰራም። ቁጥር ነው የሚሆነው። ኢየሱስ ነው ሥላሴን የገለጠልን። ይኸውልህ ተውህበኒ ሊተ ሥልጣን በሰማይኒ ወበምድርኒ ወይም ወበምድርኒ ሁሩ ወመሃሩ ኩሉ አሕዛበ ወንዘ ታጠመቅዎሙ ሰማይ በሉ በስመ አብ ወወልድ ወመንፈስ ቅዱስ። አረጋለ ጌታ ማቴዎስ 28:18 ስልጣን ሁሉ አለ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ያስተማርኋችሁን እያስተማራችኋቸው ምን አድርጓቸው? ደቀ መዛሙርት አድርጓቸው። እነሆ እስከ ዓለም ፍጻሜ ድረስ ሁልጊዜ ነኝ። ክብር ለኢየሱስ። ይሄንን ጌታ ካላወቅ ሥላሴን አታውቅ። ኢየሱስን ካልተቀበልክ አብንም መንፈስ ቅዱስን አልተቀበልክም ማለት የለም። ይገባችሁ? ሃሌሉያ። ስለዚህ ጳውሎስ ሸክምን ለማንከባለል ትሕትናን ለማስተማር ኢየሱስን ምሳሌ ሲያደርገው ነው ያለ። ራሱ ምሳሌ ያደርገው ጳውሎስ ደስ የሚለኝ ሰባኪ፣ ደስ የሚለኝ አገልጋይ፣
ጳውሎስ እኔን አያማልደኝም እንጂ ጳውሎስ ቅዱስ ሐዋርያ ጳውሎስ ሰናየ መልእክተ ፈዋሴ ዱያ ዘነሳይ ከአክሊለ ሰዓት ወጸልይ በእንቲአነ የተመታኝ አክሊልን የተሸለመ ነው። አክሊል አግኝቻለሁ ያለ ነው። ቅዱስ ነው። በጣም የሚገርመው ጥሩውን ጌታ ያን ደጉን ጌታ ኢየሱስን በሚገባ የሰበከ ነው። ግን ለእኛ ምሕረትን የሚለምን አይደለም። እንግዲህ ምን ተሸክመን ቀዳሽ ያን ሰዓት ወጸልይ በእንቲአነ ጳውሎስ ነው ስራንት ቢሰል የለም። ነገር ግን ጳውሎስ ምሳሌ አስቀመጠን። ማን? ኢየሱስ ይሁንላችሁ እንዲያለ በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ክብሩን እንደመቀማት ነገር አልቆጠረም። በምን መልክ? በእግዚአብሔርነት ያው ከአብ ጋር ከመንፈስ ቅዱስ ጋር እኩል እያለ ግን ደግሞ እንዲህ ይላሉ እና ያስተውል እንዲህ ብለው ጽፈዋል በርሰቶቻቸው እስመ በፈቃዱ ወበስምረታሁ ወመንፈስ ቅዱስ መጻዋዳነን ውዳሴ ማርያም ላይ በአባቱ ፈቃድ በራሱ ፈቃድ በመንፈስ ቅዱስ ፈቃድ መጥቶ አዳነ። ለዚህ ነው ካዳነ ሥላሴነት ያለ ኢየሱስ ያለ አዳኝ አይገለጥም ያለ ውዳሴ ማርያም እኮ የደገሙት እኮ ነገሮች እንዴት ነው እነዚህ ሰዎች ዘመዶቻችን አስተውሉት እናነበውን እናስተውለው እንደዛ እንደ ኢትዮጵያዎች አንደረ እናስተውል አና ምን አለ ሲለ በክርስቶስ ኢየሱስ የነበረ ሐሳብ በእናንተ ዘንድ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠሩም። ኢየሱስ አንዱ ትልቁ ምንድነው የምትሉት እናንተ ኳሊቲ የምትሉት ምኑ በቃ እንትኑ ጥርጣሬ የሚባለው ውስጥ እኔ ሄጄ ብሞት ሄጄ እዛ መስቀል ቀራንዮ ላይ ብሞት ሳልነሳ ቀርቦን የሚል መንፈቅና የለም። በኢየሱስ ዘንድ የለም። ይሄ ሞቶ እንደሚነሳ ያውቃል። ክብር ለጌታ ይሁን። ሞትን ድል አድርጎ እንደሚነሳ ያውቃል። አባቱን አንድ ቀንም አትግደለኝ ያላለው የምትወድስ ይጽዋ ከኔ ትለፍ፣ ነገር ግን ያንተ ፈቃድ እንጂ የኔ ፈቃድ አይሁን አለ። ለምን? የአባቱን ፈቃድ አዳምጦ የሚሰራ ስለሆነ ጥርጣሬ የሚባል በውስጡ የለም። አባቱ ሁሉን ይችላል። ክብር ለኢየሱስ ይሁን። ስለዚህ ከዛ በኋላ ምንድነው ይሆን? ክብሩን መቀማት እንደሚገባ ነገር አልቆጠረው ማለት በቃ ይሄ ይሆን የሚል ኑፋቄ በውስጡ አላደረበት። እንደሚሞት ያውቃል። ምክንያቱም በዚህ ዓለም እንደተባለው ለጴጥሮስ እንዳሉት መቼ ነው የእስራኤልን ግዛት የምትመልስ? መቼ ነው ከዚህ ጭንቀት የምትገላግለን የሚል ጥያቄ እንዳነሱት ሳይሆን እሱ የመጣው እስራኤልን ይችን አንዲት አውራጃ ሊያድን ሳይሆን ዓለምን ሊያድን እንደመጣ ያውቃል። ክብር ለኢየሱስ ይሁን። ዓለምን ለምን? አስቀድሞ የሴቲቱ ዘር ስለሆነ አስቀድሞ የሴቲቱ ዘር አናታናትን ይቀጠቅጣል የተባለው ቃል ይፈጸም ዘንድ ግድ ስለሆነ ክብር ለኢየሱስ ይሁን። ስለዚህ ኢየሱስ ይሄንን ክብር አይ በቃ እንደዚህ ምናምን የሚል ንፍቅና አላደረበትም። ዛሬ አማኝ መናፍቅ መሆን የለበትም። በኢየሱስ እናምናለን። አዎ ታዲያ ምን እንሆናለን? ምን የሆነውን ሆነናል። ተቃልናለህ እንዴ? መጽሐፍ ምን ይላል መሰለህ? ደስ ይላል። አሁን እዚህ ቁጭ ብለናል። የእግዚአብሔርን ቃል እያወራን ነው። የእግዚአብሔርን ቃል ኢየሱስን እያወራን ነው። እሱን እያወራን እያለ ሰማይ ሃሌሉያ ክፍት ብሎ መንፈስ ቅዱስ በመካከላችን ሆኖ አብ ደስ እየተሰኘ
ያመልኮ መስዋዕት እየተቀበለ ሃሌሉያ እንዳለ ደስታ በደስታ በማን ዘንድ በእግዚአብሔር አብ ዘንድ ለምን ኢየሱስን ስላከበርን አሜን ያ ሞታችኋል ይላል አይደል መጽሐፍ ቅዱስ ሞታችኋልና ቆላስይስ ምዕራፍ 4 ሕይወታችሁ በማን በክርስቶስ አይደለም በእግዚአብሔር ከማን ጋር በክርስቶስ ጋር ተሰውሯል በእግዚአብሔር ከክርስቶስ ጋር ክርስቶስ በማን የተሰወረው በእግዚአብሔር ለምን ፍጹም ሰው በመሆን ማንን ይዞ ስለገባ ቅድም ዕብራውያን 10 ያነበብነው እኛን ወደ ቅድስት በገዛ ደሙ በመረቀልን በሕያውና በአዲስ ጎዳና ይዞ ስለገባ ስለዚህ መሰወሪያው ማን ነው እግዚአብሔር ነው ስለዚህ እኛ የተሰወርነው የት ነው በእግዚአብሔር ከክርስቶስ ጋር ከዛስ ሕይወታችሁ የሆነ ክብር ለኢየሱስ ይሁን ሕይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ አንተ የሚመጣ ኢየሱስ ነው በሚገለጥበት ጊዜ እናንተም ደግሞ በዛን ጊዜ ተዋርዳችሁ ነበር ዝቅ ብላችሁ ነበር ተከፍቶባችሁ ነበር ተሰዳችሁ ነበር ተገርፋችሁ ነበር ተሰቃይታችሁ ነበር በዚህ ስም ምክንያት ልዩ ልዩ የሆነ ጉዳት ደርሶባችሁ ነበር እንግዲያውንስ ከኢየሱስ ጋር በዛን ጊዜ በክብር ትገለጣላችሁ አሜን ክብር ለኢየሱስ አሜን ሃሌሉያ በክብር እሰይ ለምን መሰላችሁ የእግዚአብሔር ክብር በሚገለጥበት ኢየሱስ ነው የእግዚአብሔር ክብር እስጢፋኖስ የእግዚአብሔርን ክብር ኢየሱስን በአብ ቀኝ ቆሞ አየሁታል ስለዚህ የእግዚአብሔር ክብር ኢየሱስ ስለሆነ ያኔ በክብር ትገለጣላችሁ ይላል ክብር ለኢየሱስ ይሁን ስለዚህ ወገኖቼ በክርስቶስ ያለን ታላቅ ነገር በክርስቶስ የሆነልን ነገር ቀላል አይደለም ክብር ለጌታ ይሁን ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረው ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ዝቅ አድርጎ በምስሉም እንደ ሰው ተገኝቶ ራሱን አዋረደ ስላዋረደ አዋረዱት ራሱን ስላዋረደ አዋረዱት እኛ ግን ራሱን ስላዋረደ አከበረ ክብር ለጌታ ይሁን ራሱን ምን አለ አዋረደ ለሞትም ይሄው የመስቀል ሞት እንኳን የታዘዘ ሆነ ብዙ ሰዎች ሞተውልናል ስለኛ ተሰውተውልናል ስለኛ ዋጋ ከፍለዋል ብለን እናወራለን በብዙ ሰዎች ዘንድ የሞቱ ሰዎች ያድኑናል ያጸድቁናል እነሱ ይማልዱልናል ቀድሞ ስለሄዱ እንላለን ነገር ግን የሄዱበትን ቦታ ነው የሄዱበት ቦታ ይታወቅ ኢየሱስ ግን የሄደበት ቦታ ይታወቅ የሚታወቅ ቦታ ነው የሄደው የሚታወቅ ቦታ ይወጥላችሁ ለሞት ታዘዘ ሞቱ ግን ተራ ሞት አይደለም የበሽታ ሞት አይደለም የሆነ የዚህ ዓለም የምግብ ብክለት አልገደለም የሆነ ተራ ጾም አልገደለም ኢየሱስ የሞተው ማንም ሊሞተው የማይችል ሞት ያ ሞት የመስቀል ሞት ይባላል ይህንን ሞት የሚሞት አንድ ጻድቅ የለም ይህን ሞት የሚሞት አንድም ሰው የለም ይህ ሞት ለኢየሱስ ብቻ የተገባ ሞት ለምን እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ይላል ለምን የኛን ሁሉ በደል ኃጢአት ተሸክሞ ስለወጣ ስለዚህ ጌታ ኢየሱስ ሞቱ ይለያል ክብር ለኢየሱስ ይሁን ለሞት ያውም የመስቀል ሞት እንኳን የታዘዘ ሆነ በዚህም ምክንያት ደግሞ እግዚአብሔር ያለ ልክ ከፍ አደረገ ሁሉም ሰላም በለስ ኢየሱስ ጌታ ሃሌሉያ ምኑ ይቀራል ብላችሁ ምን የመዝሙር ነገር የለም የቅዳሴ ነገር የለም የወረብ ነገር የለም የምን ቋንቋ የለ የእንተና ቋንቋ የለ ሁላችን
ከነገድ ከቋንቋ ከህዝብ ከወገን ተዋሽተን መንግስት ለአባቱ ካህናት ስለተደረገ ኢየሱስ ጌታ። ስለዚህ ምንም እንትን የለም እና አንዳንድ እንዲህ ነው የእንትን መዝሙር የሚዘምሩ ካባ ለብሰው ይላሉ። እና ታዲያ ምን እንዘምር? እንስፈን ቀሚስ ለብሰን እንስፈን አሰብሽቸው እንረ ከበሩ አናታችን አድርገን እንሽከርከር ባጻፈርስ አበሾ ተጠጠጠ ከበሩ እዚህ አድርጎ ይሽከረከረ እሱን ይቆጣጠረው የለም። አንተ ግን ኢየሱስን ስትዘምርለት ለጌታ ስትቀኝ ልብሳችን ለብሶ ይልሃል። ይሄ ልብስ የዝሙት መጫወቻ አይደለም። ይሄ ልብስ ይሰበክበታል። ይሄ ልብስ እዛ ወክሎ ይገባል ይወርሳል በኢየሱስ ስም። ምንም ያስቀረን የለም። ምክንያቱም ልብስ ከሆነ እሱ ላይ ያለውን ቆሌ እናስጥልልሃል። እንዴ ቀልደኝ ኢየሱስ ጌታ እና ወይ ጉዳ ልብሳችን ልብሳችን የለም አለ ራሱን አዋረደ ለሞትም ይሄው የመስቀል ሞት እንኳን የታዘዘ ሆነ። በዚህም ምክንያት ደስ ያለው እንደ ሞት ያልቀረ እንደ ተቀበረ ያልቀረ ይወት ሴቶቹ ሽቱ ይዘው ወደ መቃብሩ ሲሄዱ ማን ያንከባልልልናል ያን ድንጋይ ብለው እንዳሰቡት በእነሱ ውስን አእምሮ ያልተወሰነ ከአእምሮ በላይ የሆነ የእግዚአብሔር ክንድ የተገለጠበት ትንሣኤና ሕይወት የሆነ የናዝሬቱ ጌታ ኢየሱስ ሕይወትላችሁ እንዲህ አለ። በዚህም ምክንያት እግዚአብሔር ያለ ልክ ከፍ ከፍ አደረገ። ያለ ልክ ይላል። ይሄ ያለ ልክ የሚለው እንዴት አድርገን ልክ አለው ማለት ነው? ልክ ዋለ ያለ ልክ ከፍ ከፍ አደረገው። ከዛስ ከስምም ሁሉ በላይ ያለው ስም ይስም ማን ነው? እስቲ ኢየሱስ ነው። ክብር ለስሙ። እንደዚህ ነበር እኛ ምን ነበር? እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ይሄድግ ይፍታ ወያንጽህ ሊቅ ሊቀ ካህናት ሠራየ ኃጢአት ደምሳሴ አበሳ ተወካፌ ንስሐ በደሙ ንጹሕ በንግግር መወርስ ይመስል ድምፅ በማጎርነንና በማቅጠን የእግዚአብሔር መንግሥት ምን ወርስ መስሎ የለም። በዛው ድምፅ በዛው ባለህበት በምትናገርበት በምትኖርበት በምትኖሪበት ባንተ ቋንቋ ባንቺ ቋንቋ ባንተ ልክ ባንቺ ልክ በእኔ ልክ ነው ጌታ የተገለጠው። ለዚህ ነው ጳውሎስ ልጁን በእኔ ሁኔታ ይገልጥ በወደደ ጊዜ ወዲያውኑ ከስጋና ከደም ጋር ምን አላልኩም። በጳውሎስ ሁኔታ በቀጸላ ሁኔታ ደግሞ የተገለጠ ሃሌሉያ። በእያንዳንዳችን እንዲያ ነው የተገለጠው እንጂ ድምፅ ጎርነ ደግሞ በማለት አይደለም። ተጨንቀን አይደለም ሳንጨነቅ በተጨነቅነ ጊዜ የሚደርስልን በጠፋ ወቅት በዚያ ኮታታ ዘመናችን ላይ ማንም ሊያድነን በማይችል ዘመን ተጨንቀን ካለፍን በኋላ ኢየሱስ ድንገት ክብር ለኢየሱስ ይሁን። ድንገት ማይለት ቆመን ድንገት ስንቀድስ ድንገት ስንወርብ ድንገት ስንጨፍር እንጂ አባደኛ ተያዥ እንኳን ለታቦት ለቸሩ ጌታ እኮ ነው የሚያገስ አይደል? እንኳን ለታቦት ለቸሩ ሸቦሽ ነው ጉላይ ከዛ ቄስ ማብሮ ገብቶ አሰረሽ ልጅ ገባና ቲክቶክ ላይ እኔን ነው ታይ ቲክቶክ ላይ ቲክቶክ ላይ ገባ ቄስ አሰረሽ ልጅ ዴራ ማራኩሲ አቤት ጉድ ከስንቱ ታደገኝ ልጅ አሜን አሜን። ወሬት ነው እንደዚህ ነበር እኮ እስከስታ ማንም ይችላል ነበር
ማን ከበሮ ምትማን ይችላል ጌታ ምስክሬ ነው አብሽ አልወሰድኩ እንደው ዝም ብሎ ከበሮ ምት በቃ እዛው ወሬ ነው ማለት ለካም ያሽከረክረኝ ነበር አራቴ ላይ ያለው የእናት አምላክ ያዛር መንፈስ የተመታ ስለሆነ ጌታን አመሰግናለሁ ቀስ ያሽከረክራል ሲዋረድ የመጣ ይሄ ቡላድ መንፈስ ኡቃብ በኢየሱስ እግዚአብሔር ይገልብጥ ያሽከረክር ጌታ ተሽከርከርልኝ ያላል ወንድም የተቀበለኝ ነው ተቀበለ ለተቀበሉት ሁሉ በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች ሆኑ ዘንድ ስልጣን ሰጣቸው ይላል ክብር ለኢየሱስ ይሁን ከበሮ ብታልያ ለይስ እንጨት ተሸክመሽ ካንን ታንዘብርበት ቀስ አድርገን ይዘ ምንድን ነው አሁን ወደ ቃሉ ያለ ልክ ምን አለው ከፍ አደረገው ያለ ልክ እግዚአብሔር ከፍ ያደረገው ከስም ሁሉ በላይ ስምን የወረሰው እንመሰክራለን ኢየሱስ ጌታ ነው እንመሰክራለን ኢየሱስ ጌታ ነው አቤት ጌታ ስሙ የተባረከ ይሁን ከስሙ ሁሉ በላይ ያለውን ስም ሰጠው ይህም በሰማይ እና በምድር ከምድር በታች ቀድም ነግራችሁ በሰማይ በምድር ከምድር በታች አያያያ አሜን ክብር ለጌታ ይሁን አሁን አንተ የሚያሸንፍ አንድ ኃይል አሜን አንድ ኃይል ጌታ ምስክር ብንሸነፍ ኖሮ እስካሁን መቆም አንችልም ብዙ ነው ነገር ብዙ ጉድ ነው ያለው ሁሉ ተብትቦን ለጉድ እንሰጥ ነበር ግን ጉልበት ሁሉ በሰማይ በምድር ከምድርም በታች የሚንበረከክበት ስም ዳዊት አስቀድሞ እንደዚህ ብሎ ነበር አይቴሩ አውር መንፈስከ ዋይቴ ወይ እንቅድመ ገጽከ እመኒ አረኩ ውስተ ሰማይ ህየኒ ሀሎክ ወእመኒ ወረድኩ ውስተ ቀላይ ህየኒ አንተ ካንተ ወደየት እሄዳለሁ ከፊትስ ወደየት እሸሻለሁ ወደ ላይ ወደ ሰማይ ብሄድ አቃቃቀ ወደ ሰማይ ብሄድ አንተ በዚያ አለ ወደ ታች ወደ ምድር ወደ ጥልቁ ነው የሚለው አንብቡት መጽሐፍ ተወርድ አንተ በዚያ አለ ለካይ ሁሉ ስም የኢየሱስ ስም ነው ስሙ የተባረከ ይሁን ይህንን ነው አያችሁ ጉልበት ሁሉ ይልና ጉልበት አለ ጉልበት ካለ ኃይል አለ ጉልበት ካለ አቅም አለ ጉልበት ካለ መታገል አለ አንተ ግን አትታገልም ይያለ አትታገልም በተለየለም እንደድሮ ጅንፎ የተቀመጠመበት ከዘራ ይዘን ስንጆብር አኖል ጆቢራ ስንጆብር ስንዞር አኖል ጠምጥመን ጅንፎ የተቀመጠመበት የባህር ከዘራ ይዘን እንዞራለን በጥብቅ ከተነሳን እንለዋለን ለምን ጉልበት አለ በዛም ጊዜ ማንም ሰው አቅም የለኝም አይደል ሁሉም የራሱ የሆነ ነጋዴ ያለ እኛ ግን አሁን መጋደላችን ከስጋና ከደም ጋር አይደለም ከአለቆች ከስልጣናት ከዚህም ዓለም ከጨለማ ገዦች ጋር ነው ታዲያ እንዴት ነው የምናሸንፍ ካለ ይሄን ስም ይዘን ክብር ለኢየሱስ ይሁን ጳውሎስ እንደዚህ አለ በሮሜ መጽሐፍ ምዕራፍ 8 ላይ ምንድነው ያለው ስላንተ ቀኑ ሁሉ እንከተላለን እንደሚታረዱ በጎች ተቆጠርን ነገር ግን በወደደን በርሱ ከአሸናፊዎች እንበልጣለን ክብር ለኢየሱስ ይሁን እንበልጣለን እንጂ አናንስ ሃሌሉያ ናታዲያ የታዋይ ይህን ስም ይጀታል እንዴት ዘማሬን በጣም ዘማሬን እስካልተራው ያደርስም ያንደበት የማርነ ኢየሱስ የኛለም ካላንጎራጎርኩ ቅር ይለኛል ሱስ ሆነ
ሆነብኛል ዝም አልልም እኔስ ካልጠራሁ ያንተን ስምህ የአንደበቴ ማር ነህ ኢየሱስ የኔ ዓለም ካላንጎራጎርኩኝ ቅር ይለኛል ሱስ ሆነብኛል አለው። የሲጋራ ሱስ ያዘው፣ አይ የጫት ሱስ ያዘው፣ የቡና ሱስ ያዘው፣ የአልኮል ሱስ ያዘው ምናምን። የእኛ ግን ሱሳችን ኢየሱስ ነው። ክብር ለኢየሱስ። ሱስ ሆነብኝ እኔ በቃ ይሄን መዝሙር ምን ማለቱ ነው ብዬ መረመር ነበር። አንድ ጊዜ ለካ የሆነ ነገር ገብቶታል። ጥራው ኢየሱስ 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 በሚል ነገር አንደበቱ ላይ ገብቷል። ምንም ነገር አልታሰበውም ይህ ሰው። ለዚህ ነው ዝም አልልም አለ። ክብር ለኢየሱስ። ሃሌሉያ። በሰማይና በምድር ከምድር በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ካለ በኋላ አንድ እግዚአብሔር አብ ስሙ የተባረከ ይሁን። ልጁን ሳይሰስት ሳይራራለት ጨክኖ ስለኛ እኛም ዝም ብሎ ሳንወደው በመውደድ ይህን ልጁን የሰጠን እግዚአብሔር አብ ስሙ ቡሩክ ይሁን። እንደዚህ አላባ አንድ ጊዜ በእርሱ ደስ የሚል የምወደው ልጄ እርሱ ነው። እርሱን ምን በል ስሙት። ኤልያስ ነበር፣ ሙሴ ነበር እና እዛ ላይ የነበሩ ደግሞ ጴጥሮስና ዮሐንስ ያዕቆብ ነበሩ። ኤልያስን አይታችኋል? አዎ። ሙሴን አይታችኋል? እነሱ ያስፈልጋል። የሚያስፈልግ ማን ነው? እሱ ነው። እዚህ ነው ወድቀህ አንከባሎ ያው ተንፈራፍረህ ከንተራ ለይቶ እንዴት ሰማ ያደረገ እግዚአብሔር ያው ልጅ ለአንተ አንቺ ስለሰጠ ነው። ተንፈራፍረህ እንዴት አባቴ ሁን ያለ እመቤቴ እንዴት ሁኜ ያለ አርስዬ እንዴት ብዬ ያለ እንተናይ እንዲህ ብዬ ማለት ነው እያፈርቀዊ ቅድመ ስልክ ወርሃ ጽጌረዳ አመሃቅ ተመስጬ አያችሁ በፊትሽ ፊት በስልሽ ፊት ቆሜ አንቺን ለማመስገን አላፍርም። የተመታ ይሁን ለኢየሱስ። የደብተራ አዲስ በከመይኔ መጽሐፍ ማይከለ ፈጣሪ በደንብ አድርገህ ቅረጽ ወፍጡራን ለእረፍት ዘኮርኪ ትእምርተ ኪዳን። አያችሁ ይሄንን ነው ስለው መጽሐፍ እንዳለ በሰውና በፈጣሪ መካከል መካከለኛ የሆንሽ ይላል። አንድ ጌታ አሜን። በሰውና በእግዚአብሔር መካከል ያለ አንድ አለ፣ እሱም ኢየሱስ። ሃሌሉያ። ከዛ ነው ጌታ ነጥቆ ያወጣ። በዜማ ምለው ወንብዬ ቁንጽል አይደለም ስለው የኖርኩትን ነው መመሰከር። ለካ መጽሐፍ ቅዱስ ሳነብ ሃሌሉያ በሰውና በእግዚአብሔር መካከል አንድ አለ፣ እሱም ሰው የሆነው ኢየሱስ ነው። ኧረ በስመ አብ። እንግዲህ አለካ ዝም ብዬ ነው እንደ በከመይ ቤስል ነው አሰኘኝ አንፈራፍሮ የኔ ጌታ በእርሱ ደስ የሚለኝ የምወደው ልጄ እርሱ ነው፣ እርሱን ስሙት። ክብር ለኢየሱስ ይሁን። ከዛ አብ እንዲሆን እግዚአብሔር በልጁ ደስ ተሰኘ፣ ተመሰገነ። ይሁንላችሁ ምላስም ሁሉ ይላል ለእግዚአብሔር አብ ክብር ያልሆነ ምላስ ለእንተና ለአጋንንት፣ ምላስም ሁሉ ለማን ክብር? ለእግዚአብሔር አብ ክብር። ማን አድኖህ ለማን ትሰግዳለህ? ማን ነፃ አውጥቶህ ለማን ነፃ ላወጣህ ትንበረከካለህ? ማን ዋጋ ከፍሎ ማን ዋጋ ያልከፈለ ይመለካል? ማን
ስሙ ተገልጦ ስም የሌለው ማን ይወራ? ከስም ሁሉ በላይ የሆነ ኢየሱስ እሱ ብቻ ይወራ። ለእግዚአብሔር አብ ክብር ኢየሱስ ጌታ እንደሆነ ይመሰክር ዘንድ ክብር ለኢየሱስ ይሁን። አያችሁ ኢየሱስ ጌታ አሜን። እስኪ ኢየሱስ ጌታ ኢየሱስ ጌታ ድገሙት ኢየሱስ ጌታ ድገሙት ጠላት ኢየሱስ ጌታ ይኸው ቃሉ ነው። እኔ አልደረስኩት ጌታ ባቴ አነበብኩት ሳነበው እዚህ ላይ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው። ሃሌሉያ ኢየሱስ ጌታ እንደሆነ በምን ሲሮጥ ኢየሱስ ጌታ እንደሆነ በአፍህ በትመሰክር ይመሰክር ዘንድ እግዚአብሔር ምንድነው ምንድነው ኢየሱስ ጌታ እንደሆነ በአፍህ ብትመሰክር ለስለሰው በልብህ ትድናለህ ትጸድቃለህ። አራት ነው እንዴት ያለው እና የታምጥት ነው ሌላ መጽረቂያ መንገድ ያበጅ ማን ነው? ፎቶ ሳልልኛል ይሄ ጌታ ማን የሆነ ነገር አድርግልኛል? ሳናየው ነው የወደድነው ይሄ ጌታ ስሙ የተባረከ ይሁን። ስለዚህ ወገኖቼ ምንም ማለት ምሳሌያችን በዚህ ምድር ላይ ስንኖር የምንሰብከው የምንናገረው ሁልጊዜ ሱሳችን ሁሉ ነገራችን ማለት ኢየሱስ ስሙ የተባረከ አብ ደስ የተሰኘበት ስም ማለት ኢየሱስ። ዓለም ከእግዚአብሔር አብ ጋር የታረቀበት ስም ማለት ኢየሱስ። ይሁት እግዚአብሔር በእርሱ የሚያምን ሁሉ እንዲድን ነው እንጂ እንዳይጠፋ አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። ሥርዓተ ቅዳሴ አድርገንለት አይደለም፣ ማይለት ቁመንለት አይደለም፣ አባብለነው አይደለም፣ አታለነው አይደለም። ዓለሙን ስለወደደ እግዚአብሔር አንድ ልጁን ሰጠ። በእርሱ ቁስል ሁላችን ተፈወስ። ስለዚህ የኢየሱስ ክርስቶስ ስም ቀልድ አይደለም፣ መቀለድ አይደለም። ሊቀ ካህናት ዘይቀውኑ ለሌሊት ቁመርሳታ ታድረህ ከዛ ስትወጣ የምትዘፍንበት አይደለም፣ የምትመሳሰልበት አይደለም። ሁሉ ጊዜ ሱስህ ሊሆን የሚያስፈልግ ኢየሱስ ጌታ ነው ማለት ካመጣ ሰንሰለት ሳልሰስት እጠራዋለሁ እንዲያደርገዋለሁ። ማዳኑን የቀመሳችሁ የአብ ቃል ያላችሁ ኢየሱስ ኢየሱስ በሉ መስክሩ እንደ ቃሉ። አላፍርም ኩራት ነው ስሙ አይቶኛል በገዛ ደሙ። ሊለየኝ ከዚህ እውነት እርሱ ነው የኔ ጠላት። ክብር ለኢየሱስ። አዎ እንደዚህ ድሮ እንትን እንል ነበረ እና እዚያው ካህናት ስላሉ ሙሉ በኩል ይሄንላል ወይ ቅኔ ማውቆ ዜማ ማውቆ አቋቋም ማውቆ ቅዳሴ ማውቆ ዝማሬ ማሲቅ ማውቆ አውቆ ሲመጣ ሙሉ በኩል ይሄንላል። በሁሉ ሙሉ ነው እንላለን፣ ግን ጎደሎ ነው። ለምን መሰላችሁ? ኢየሱስ የለው። ኢየሱስ ከሌለው ቅዳሴ ድጓ አራት ታይና አራት ፈጣጣ ምንም ቢሆን ጎደሎ በጌታ በኢየሱስ አራት ታይና አራት ፈጣጣ እንበላ እናሳድገው ከፍና አድርገው ፈጣጣ ፍጥን ያለ በቃ አንድ ጊዜ አይቶ አራት አይና የሚባል ነገር የለም። ወንድሜ የሁለት አይና አለ፣ በሁለቱ አይኔ ግን ጌታ ተገለጠል። በቃ እሱና የተሆነል ስሙ የተባረከ ይሁን። አራት አይና ከሆነ እንግዲያስ ድሮ ጴንጤ ጭራቅ ነው ሲባል አራት አይና አለው አሉ። እኔ እኮ ነው የተባለው እኮ ነው ነገራቸው። አራት አይና አለው፣ ጥፍሩ ትልልቅ ጥፍሩ ረጃጅም ነው፣ አይኑ ፈጣጣ ነው። አራቱ አይኑ በዚህ ያህል ከዚያ ምንድነው ታዲያ? አይ እነሱ ከዚህ የተነሳ በጥቅስ ማንም አይችላቸው። ከበረገ የጴንጤ ልጅ በጥቅስ የጦጣ ልጅ በዛፍ ማንን አይቀድማል? አሰባችሁ ወላሰባ ተሳሰረ
ለምን ሲባል አራት አይና ሃሌሉያ ከመለ ጌታዬ ጌታ የሌለው ምውት ይወት የሚበላ የሚጠጣ የሚተነፍስ የሚናገር የሚቆታልክ የሚወጣርቅ ነገር ግን የሞተ ጌታ ያለው ግን በዚህኛው ማለት በዛኛው ማለት ሕያውን ከሙታን መካከል ተነስቶ የተቀበለ ሁሉ ሕያው ነው። ለምን እሱ የሕያዋን እንጂ የሙታን አምላክ አይደለም። ሙታን ከሆናችሁ ወደ ሕያው እንድትመጡ ክብር ለጌታ ይሁን። ይህ ጌታ እያለ እንዴት ታፋተናል? እንዴት ጀርባሽ ትላጭ? እንዴት ትገረዳል? በሰሞን አንድ ሚዲያ ላይ አንድ ነገር አለ። ሰዎች ድንጋይ ተሸክመው አይታችኋል። ስለ ኪዳነ ምሕረት ይላል። የተሸከሙት ምንድን ነው? ድንጋይ። እኔ ደግሞ እንዲያልኳችሁ ቅድም የተቃስኩት እናንተ ሸክም የከበደባችሁ ሁሉ ወደ እኔ ኑና እኔ አሳርፋችኋለሁ ይላል አልኳችሁ። ስለዚህ ምንድን ነው ሆን ያለብን? ሸክምን ያንከባለን እያለ ድንጋይ ተሸክመው ለምን ትለምነዋለን? ድሮ እናቶቻችን ሰውና ሰው ተጣልቶ አባቶቻችንን ጭምር ሲያስታርቁ በጣም ከጠነከሩባቸው ድንጋይ ተሸክመው ይለምናሉ። አንዳንዶቹ ደግሞ ትኩስ ጉልቻ ተሸክመው እባካችሁን ይቅር ተባባሉ ይላሉ። እግዚአብሔር እንደሱ አይፈልግም። ትኩስ ጉልቻ ብትሸከም ከእሳት ውስጥ ብትገባ የሆነ አረመጨት ውስጥ ብትከተል ብትቃጠል ስጋህን ለሰይጥ ለማን ነው ለአራዊት አሳልፈ ብትሰጥ እግዚአብሔር አይራራም። እግዚአብሔር ይራራል። በእርሱ ደስ የሚለኝ የምወደው ልጅ እርሱ ነው፣ እርሱን ስሙት ባለው ሰምተን ስናምን ክብር ለኢየሱስ ይሁን። እንግዲህ የሆነ ስላደረገ እግዚአብሔር አይራራም። ለምን? እግዚአብሔር አንድ ልጁን ጨክሞ ስለ ሁላችን ስለሰጠ። እንግዲህ ጌታ እግዚአብሔር የተባረከ ይሁን። ዛሬ ጌታ እንዲህ ባለ ቃል ተናግሮናል። እንዲህ ባለ ቃል ሁልጊዜ እናነባለን፣ ግን ያነበብነው ሕይወት ሊሆነን ያስፈልጋል። ሁልጊዜ ይህ ስም ሊገባን ያስፈልጋል። ሁልጊዜ በዚህ ስም ልንጽናና ያስፈልጋል። ሁልጊዜ በዚህ ስም ልንጸልይ ያስፈልጋል። ሁልጊዜ በዚህ ስም ትውልድ ልንወርስበት ያስፈልጋል። ይህ ስም በሰማይ በምድርም ያለው ፍጥረት ሁሉ የሚጠቀለልበት ስም ነው። ክብር ለኢየሱስ ይሁን። እግዚአብሔር የተባረከ ይሁን። አምላካችን እግዚአብሔር ስሙ ብሩክ ይሁን። ያዳነን የወደደን በቅዱስ አጠራሩ የጠራን እግዚአብሔር እርሱ ስሙ ከዘላለም እስከ ዘላለም የተባረከ ይሁን። እግዚአብሔር ይባርካችሁ። ጸጋ እግዚአብሔር ይብዛላችሁ። እንግዲህ የባሪያችሁ መቼም ስንት ሰባኪ ይኖራል። በጣም ስንት ሰዓት የሆነ ሰባኪ ይኖራል ደግሞ